በዛሬው ቪዲዮአችን እንደው ለእውነት ለመናገር አግኝቼው አላውቅም። አንተዋወቅ በአካል በፍጹም። እሺ በኢቢኤስ ቴሌቪዥን የምናውቀው ጋዜጠኛ ዮናስ ከበደ ከ40 ሺህ በላይ ህፃናት የሞቱበትን የዘር ማጥፋት ወንጀል የጋዜጠኝነት ሙያዊ ስነ ምግባርን ጥሶ የህፃናቱን ሞት ለመደበቅ ሞክሯል። እኔ በነገራችን ላይ የትኛውን ቦክስ ዓለም ላይ ቦክስ የሚያደርግ ሰውዬ መቅጠም ይችላል። 1 ኪሎ ሜትር በዚህ በሁለት ጣት ሄጃለሁ ከጓደኛዬ ጋር 1 ኪሎ ሜትር ሳቦምነት ፎሎወሮቼ ዛሬ በጣም የማፈቅረውን ነገር ልነግራችሁ ነው የመጣሁት። በጣም የምወደው ነገር ቢኖር ሰላም የኤላሾ ቤተሰቦች፣ ዛሬም እንግዲህ እንደተለመደው ምርጥ ቪዲዮዎችን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው ምንድነው? ቪዲዮውን እስከ መጨረሻው ድረስ መመልከት። ቤተሰብ ያልሆናችሁ ሰብስክራይብ የሚለውን በተን በመጫን ቤተሰብ ሁኑ። ለሌሎች እንዲዳረስ ሼር፣ ላይክ እንዲሁም ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። ወደ ዛሬው ቪዲዮአችን እንለፍ። አንተ ከኬንያ ነው እንደምትመጣው ምንድነው? ይውላሳት ኤው መጥቶ አንድ ይባክ ምንድነው? የተወለደው ልጅ ሳንጠይቀው ማለት ነው አድጎ ተምሮ ተመርቆ ስራ ሊስ ሲል ነው የመጣው። ይገርማል። ምንድነው? የተወለደው ልጅ ነው እንደምንጠይቀው? አረ ራሷን ነው የምንጠይቀው። አንተ ዶማራ የግር ጣቢውን ክሶይ ምንድነው የምትለው? እየቀለድክ ነው? አትውለድና የዞርክ አራስ ጠይቅ። አንተ ምን አለበት? ለመውለድ እኮ ማፍቀር፣ መግባባት፣ ማግባት ምን ያስፈልጋል እኮ ስንት ነገር አለ አይደል እንዴ? ታዲያ አታገባም እንዴ? ፍቅረኛ አለች አንዴ? ፍቅረኛ ረሳ አልነገርኩሽም። ለካ ተለያየን። አንተ ለካ ፍቅር እውር ነው። አጋዘን የመሰለች ልጅ ምን ሆኜ ነው ከሷ ጋር ይሁንኩ? አያቴ ግንበኛ ነበር ታውቃለህ። ስራ ሊሰራ ሲወጣ የሚለብሳት ሹል ጫማ ነበረች። አሸዋ ሊገርፍ ሲል እሱን ጫማ ነው የምትመስለው። እሱ እንዳስታወሰች ይገርማል። አይዞህ በእናትህ እረዳሃለሁ። ራስ አይዞህ። እኔ ምንም አልሆንኩ። እኔ ፈታ እያልኩ ነው በዚንጎ። አቤት ምን ያህል እንዳረፈደ ለመግለጽ የተወለደው ልጅ አድጎ ተምሮ አስቡት እንግዲህ ማጋነን ማለት ነው። ስማ ጋይስ አሁን እዚህ ዱባይ አይደለም ማለት ነው የሆነች ይዤ የመጣሁት በርበሬና ድርቆሽ ነገር ነበረች እና ሰማ ሳውዲ ውስጡን በዚህ ጋር ያስኬዳል አሉ። ቅርብ ነው ሰጥቼው እንጣ እንዴ ላባቢ እስኪ ሜንሽን አድርጉልኝ። ሰጠሽ ነው ያርሰሽ እዛ በኮብሉ ገባቴና ከዛ ትንሽ ድልድይ ያለች እሷን ተሻግረሽ ትሄጂና አቀብልሽ ነው። ሳውዲ በጣም ቅርብ ነው። እስቲ ሞክሪው። በህይወቴ ዘመን ላይ እንደዚህ አፍሬ አላውቅም። ተመልከቱ፣ ሳውዝ አፍሪካ ልጆች የምታመጡትን ህፃናት ተመልከቱ። ከዛ የኔ እናት አይዞሽ ይሄ ግብዳ አባቷን የሚያክል ይችን ጩጬ ወሰዳት። ከዛ በኋላ በግድ አቀፋት፣ ሳማት። አቤት እሺ ዞር በል እያለችው እኮ ነው፣ እየጋፋችው ነው። ኦኬ ይኸው ፊቷን አዞረች። እኔ አልነሳም። ምን ልታረግ? የአባቴን የምታክል ሰውዬው ምን ልታረግ? እኔ አላወቅኩም ነበረ። ይቅርታ ቤተሰቦቼ ናቸው የላኩኝ አለች። ይኸው እምቢ አለች። አበባውንም ይዘህ ተቀመጥ። ሄደች ጥላው ሄደች። እንደዚህ በህይወቴ ዘመን አፍሬ አላውቅም። ስታመጡ ኩያችሁን አምጡ። እቺን ህፃን ምን ልታረጉ? ውጪ ለመውጣት የሚደረግ ጥረት ማንነቱን በማናውቀው ሰው በሰው እየተባለ እንደዚህ በሶሻል ሚዲያ እየተባለ ውጪ ለመውጣት ተብሎ ብቻ የሚደረግ በጣም ከባድ ጥፋት ነው። አሁን ይሄ እንዳያችሁት አባቷ ነው የሚያክለው ሰው በጣም ልጅ ናት። ውጪ ለመውጣት ተብሎ ይሄን ያክል ሪስክ መውሰድ አያስፈልግም። ዋካችሁ ተጠንቀቁ። እንግዲህ እዚህ ላይ የምታዩት ልጅ አዶናይን አፍቅሬያለሁ ብላ ከማንም ሰው ጋር ማየት የለብኝም እያለች እንግዲህ ሐሳቧን እንዲህ እየሰጠች ነው ያለችው። አዶናይ በስመ አብ እኔ ውስጤ ተንዘፈዘፈ። በጣም የሚገርም ልጅ ነው። እውነት በጣም የሚገርም ልጅ ነው። በጣም የዋህ ልጅ ነው። በጣም ያሳዝናል። በቃ አዶናይ ትችላለህ ጌታን እና በጣም የሚገርም ጊዜ ነበር የነበረ። የንዘፍዚፊሽን አሳዝነኝ ሚናም ማለት ከጀመርሽ ማፍቅረሽዋል ማለት ነው። የፍቅር ሲዝም ጾሙ ሰዎች ነቢ ደምሳሽ እንዳላችሁ ከፓስታ በእንጀራ ውጪ ሁሉንም ምግብ መብላት ትችላላችሁ። ጾሙ የሚሆነው ደግሞ ማክሰኞ ከ3 ሰዓት እስከ 4 ሰዓት ባለው ነው ብሏችኋል። ከፓስታ በእንጀራ ብቻ የምትጾሙት። እሺ አመሰግናለሁ። እንግዲህ ማክሰኞ ከ3 ሰዓት እስከ 4 ሰዓት ነው የምትጾሙት ተብላችኋል። ግን እንደው አይከብዳችሁም? ትችሉታላችሁ?
ወይ አምቡላንስ ምናምን አጠገባችሁ አዘጋጁና ፌንት ስታደርጉና በጣም ስለምትጎዱ ከባድ ነው ብዬ አስባለሁ። አይ ፍቅር ሲል ቦይ የት ለመድረስ ነው ይሄ ሁሉ ብሩሽ? ጉሮሮንም አጽድቶ ለመውጣት ነው? አልበዛም? ፎሎወሮቼ ዛሬ በጣም የማፈቅረውን ነገር ልነግራችሁ ነው የመጣሁት። በጣም የምወደው ነገር ቢኖር እግዚአብሔርን ነው የምላችሁ፣ ዮሐንስዋን ነው የምላችሁ። እንደኔ በፍቅር የምወደው ነገር ቢኖር በባስ መሄድ ነው። እግዚአብሔርን ነው የምላችሁ። በ30 ብር በምን እንደ ልብ የሚሄደው በፍቅር የምወደው ነገር ቢኖር በባስ መሄድ ነው። እግዚአብሔርን እንደኔ ባስ የምትወዱ ሰዎች ፎሎ ኮፒ ሊንክ ባስ ነው የምወደው። ባስ በጣም ፍቅር ነው። ክርስቶስን ከየትና የት ሀገር ውጣ ውረድ የሌለው ነገር ቢኖር ባስ ነው የኔ ውዶች። ስለዚህ እንደ ፎሎ ኮፒ ሊንክ ሼር አድርጉ እንደኔ ባስ የምትወዱ ሰዎች። እኔ ኦኬ ነው በሪያድ ምናምን እምላችሁ ዘመድ ሲሸኘኝ ነው ሁልጊዜ አያም ባስ ኦኬ። አቤት አቤት አቤት! አሁን ገና አንበሳ ባስ ማስታወቂያ ተሰራል። በእድሜ ዘመኑ ሰርቶ አያውቅም አንበሳ ባስ። እኔ ማስታወቂያ ሲሰራ አይቼው አላውቅም። አሁን ግን በቃ ምርጥ ምርጥ ምን ያህል ፍቅር እንዳስያዛት እንግዲህ ማስታወቂያ ሰርታላለች። አንበሳ ባስ ሊሸልማት ይገባል። ትክክለኛ ጓደኛ ማለት ከሌሊቱ 6 ሰዓት ላይ ደውለ ሰው ገድያለሁ ስትል እና የት እንቅበረው የሚል ጓደኛ ነው ትክክለኛ። ሌላ ሁሉ አስመሳይ ነው። ተው ገንዘቤን አይቶም ሊሆን ይችላል የቀረኝ። አቤት ምክር አቤት ምክር! አያድርስ እኮ በቃ ከባድ ምክር መክሮናል። እንግዲህ ከዚህ በኋላ ከሱ ውጭ ምክርም ምንሰማ አይመስለኝም። በነገራችን ላይ ውዴ አንቺ ቆንጆና ውብ ሴት ነሽ አላት ማለት ነው። ከዛ ባክሽ እስክታገባኝ ድረስ ነው እንደዚህ የምትለው ትለዋለች። አዋቂም ነሽ ባክሽ፣ ጭራሽ አዋቂም ነሽ አላት። የልቡን ነገረችው፣ ልኩን ነገረችው። አዋቂ ናት ጎበዝ። ኧረ እኔ ምንም እንዳላውቅም። የምርሽ ነው? የመጀመሪያሽ ነው? የመጀመሪያ ከንፈር ወዳጄ ነህ። የመጀመሪያሽ ነኝ። የት ነበረች ልጅቷ? ሰፈር ስትደርስ ነው እንዴ የምትነቃው? አዶናይ ጃኒን ያገባታል። 2 ልጆችም ይወዳሉ። ጃኒ አትጨነቂ፣ ብዙ ጊዜ ስትጨነቂ ስላየሁኝ ነው። ትጋባላችሁ። የሰው ወሬ አትስሚ። በእውነት አላ እግዚአብሔር ይባርካችሁ። ቅድስት መናፍስት አይሻፍት ባርካችሁ። 16 በ32 መንትያ መናፍስት በእናንተ ላይ ሰላም ከብረክ ታብዛላችሁ። ወሬ አታብዙ እባካችሁ፣ ብላችሁ ወሬ አታብዙ። ሌሎቻችሁ ወሬ አታብዙ ተብሏል። እንግዲህ ይሄንን ለጃኒ ያድርሱላት። እንግዲህ ጃኒ ተጋብታችሁ 2 ልጅ ትወልጃለሽ ተብሏል። ፍቅር ሲዝም ብሎሻል። ደግሞ ስሜን አልጠራም። ስሜንማ ጥሪ ምርጥ ስም ነው ያለኝ። እኔ ስም አልጠራ። እኔ ጉቺዬ እያልኩ ነው የምነግርሽ። ይሄድብሻለሁ። ስፖንጅ እያቃጠልሽ ቀኑ ሙሉ እንዴት ይመርጥሽ? ነው ያቃጠልሽም ወይስ ሌላ ስፖንጅ አለሽ? ቀኑ ሙሉ እንደ ጉርድ በርሜል ቁጭ ብለሽ ምት ጉርድ በርሜል ነው የማይንቀሳቀሰው። እስኪ እየተንቀሳቀስሽልሽ የኔ ጉርድ በርሜል አይ ጉቺ ጉርድ በርሜል። እሺ ሄድብሻለሁ። ብርበር ግን ሄድብሽ። አሁን ብትሄድብሽ ሰዎች ሄድባቸዋል። ጉርድ በርሜል ጉርድሽ ጉርድ። እንደው ሴት ነሽ አንቺ በእኔ ጨካንሽው ጭካኔ አንቺ ጉርድ በርሜል። እንግዲህ ጉቺ የመልስ ምት እንጠብቃለን። በመጀመሪያ ደረጃ ፕሬዝዳንታችሁ በየመድረኩ የሚናገሩትን ነገር ሰብስባችሁ ለሌላ መድረክ ለማስተጋባት ከመሞከር በፊት የፓርቲዎች ርዕዮተ ዓለም ምንድነው የሚለው ነገር ማጥናት አለባችሁ የሚል ምክር አለ። ምክንያቱም ኢህአፓ ኮሚኒስት አይደለም። ኢህአፓ በ1976 ወደ ሶሻል ዲሞክራት ተቀይሯል። እሱን ብታነቡ ጥሩ ነው። በሁለተኛ ደረጃ ለማንሳት የምፈልገው ነገር አሁን ላይ ቁጭ ብሎ ጦርነቶችን ሲያራግብ የሚውል ስርዓት፣ ጦርነቶችን እዚህ ምዘም የሚጥድ ስርዓት ኢህአፓንም ሆነ መኢአድን በህዝባዊ አይደሉም በማለት በጦርነት ቀስቃሽነት ሊወቅስ አይችልም።
የሚለው ነገር እንድትረዱ ትፈልጋለሁ። ያነሳችሁ ጥያቄ ወይም ኮሜንት አንዱ እሱ ስለሆነ ማለት ነው። እንግዲህ ምርጫውን በተመለከተ ተቃዋሚ ፓርቲዎች የራሳቸውን መግለጫ እየሰጡ ይገኛሉ። ይሄም እንግዲህ በመግለጫው ላይ ከቀረበው አንዱ አካል ነው። እንግዲህ ማለት ለገሌም አይደለም ትላለህ እንጂ አንተ ባለፈው አዲስ አልበሙን ሊያስተዋውቅ እዚህ መጥቶ አሌክስ ይሄን ብሎ ነበር። እስኪ ይሄን ቪዲዮ ላሳየ ምራነውና ሂፓፕ ሀገርኛ እግዚአብሔር ያሳያችሁ። እስኪ የሚያወራው ሌላ ከዛ ሁለተኛው ስነኝ ላይ ደግሞ መስሏቸው ነበረ እኛማ ምንተኛ ለሂፓፕ ስንል ቀና ደፋ ቀና መልሰን አጣምሮ ቁጭ አሉ። አንዴ ዘፈኑና መልሰን ወሰድነው ዙፋኑ እንደገና። አንዴ ዘፍነ ስለጠፋ አንተም ተመታህ ማለት በቃ በቀኔ ቀጥታ ለኔ እንደሆነ ያውቃለሁ። ገግም ያለው በቃ እኔ ለኔ ግግም ብያለሁ ነው የሚለው አሌክስ። ለኔ በዚህ መጣ ጊዜ ነው ያለኝና የምር ለሱ ነው አንዴ ዘፍኖ ስለጠፋ ልንገርህ ሰማሁት ማለት ነው። የመጀመሪያ ነገር ያደረኩት ስልክ አነሳውና አኩዬ ከኛ ጋር ኤቢሲ በፊት ራፕ ያደርግ የነበረ ጓደኛዬ እሱ ጋር ደወልኩለት። ስልኩ ጠፍቷል አለኝ። ከዛ በረከት የሚባል ጓደኛ አለኝ፣ እሱ ጋር ደወልኩ። እንዴ አረ ምንድን ነው የመጣብን? ሌላ ልጅ ሚካኤል አለ፣ ሌላ አራዳ አለ፣ የማትነግሩን ነገር አለ እኮ ንገሩንና እንወቀው። እንደው ለእውነት ለመናገር አግኝቼው አላውቅም፣ አንተዋወቅ በአካል በፍጹም። እሺ ከዛ ለበረከት አልኩት እንዴ በዚህ ጉዳይማ እኔ ቴዲዮ ጋር ቢሆን ደውዬ ጠይቋለሁ እንጂ እንደዚህማ እንዴት እንደዚህ እንደረጋለን አልኩና፣ ምክንያቱም አላስታውሰውም ሙሉ ልጁን። በእውነት የሆነ ኮሌክሽን ነበረ ኤልያስ የሰራው እዛ ላይ አለ ተብሎ እንትን አለ። ከዛ ከቴዲ ጋር የሆነ አንድ ክሊፕ ሰርተዋልና አግኝቼው አላውቅም። ይሄ እንደዚህ ሊያባብል የሚችል ነገር የለንም። ለኔ ነው ሲል ሌላ አራዳ አለ ወይስ ሌላ ልጅ ሚካኤል አለ? አረ ጎበዝ እንዴት ነው የነገር ብዬ በእውነት ጠይቄያለሁ። አሌክስ ካልሆነ ታዲያ አንዴ ዘፍኖ መጠፋቱን የገለጽክበት ይሄ አራዳ ይኸውልህ ሲመዘዝ አሁን አባም አንገቷን ከተተቻለሁበት ብላ እንጂ ስንት ሰው እንደሚገባበት ከዚህ በኋላ አላውቅም። እኔ በቃ ይታወቃል እኮ ያው ባልልም ለቴዲ ነው ተብሎ ረብሻ ነበረ። አሁን ሶስተኛ ከዛ ግን ስቱዲዮ ስናወራ ስንጫወት ገባን። በቃ እቺ በቦሌም በምትለው ሊግባ ብሎ እንደሆነ ገባኝ። እሺ በቃ ይሁን ማለት ነው ይሁን ብለን በቃ ዝም አለን እንጂ እኔ አግኝቼው ሁሉ አላውቅም። እንደዚህ የሚያባብልም ነገርም የለንም ከሱ ጋር። ግን ዘፈኝ የጠፋሁት እኔ ብቻ ነኝ እና ገግም ያለው ነው የሚለው እኮ ገግሙ ገባ እኮ እንጂ እንደዛ እኮ ነው ያለው እንጂ በዚህ ጉዳይ እኮ አልኩ ቴዲ ሁሉ መጠየቅ የቀረኝ አይ ልጅ አለበት የለበትም ጊዜ ግን ምንድነው ለጨዋታው ድምቀት ያው ይገባኛል። አንዳንዴ እንደዚህ ብንል እንገባለን ወደ ሲስተሙ ነው። እሺ በቃ ባራዳ ልጅ በቃ ጥፍ ትላለህ፣ አታስጨንቀው ይሁንለት ምናምን ብለን ነው የምትሄደው። ገብቶበታል ብለን ነበረ። ግን ደግሞ አሁን ያወጣው ዲስ ደግሞ በቃ አስወጣ ነው ለመሰለህ። የእውነት ለመናገር አልቻልበትም ለመሰለህ። እንደዚህ አይነት ነገር ስትሰራ የእሱ ምኑ ሆነ መሰለህ፣ ከሙዚቃዊ ስሜቱ ልቅ ክብረ ነካዊ ይዘቱ ሚዛኑ ትንሽ ከፍ አለ። ይሄ በአንድ ጊዜ ሚስቱንም ርስቱን የሚያጣ ሰው ገጥሞ ያውቃል? በቃ ሚይዞን አቅም ሁሉንም ነው የሚለቀው። ሙዚቃ ነዛ ታደርግም እሱ በሄደበት አይነት እንትን በቃ እሺ ግባ ብለን ባራዳ ሙድ ጥፍ አለን። ገባ አሰማ ነው። አይ በቃ ይውጣል ትንሽ ከፍ ያለ ምናምን አንሰራም። ስለማንሰራ በቃ እሱ ይወጣበታል፣ እኛ እንቀጥላለን። በቃ በሱ ነው ልንጓዝ የምንችለው። ምክንያቱም እንግዲህ ተያይዘዋል በሁለቱም ሳይድ። ልጅ ሚካኤልም እኔ አላውቀውም እስከ ማለት ደርሷል። እንግዲህ ፍጥጫው እንደቀጠለ ነው። እኔ በነገራችን ላይ የትኛውን ቦክስ ዓለም ላይ ቦክስ የሚያደርግ ሰውዬ መቅጠም ይችላሉ። ዓለም ላይ ቦክስ የሚያደርግ ሰውዬ መቅጠም ይችላሉ። I'm here. Send me a message like location. I'm gonna come. 1 ኪሎ ሜትር በዚህ በሁለት ጣት ሄጃለሁ ከጓደኛዬ ጋር 1 ኪሎ ሜትር ሳቦም ለስረድ በጂ እየደማ እኮ ነው። እስኪ ማርያም ተስሙ አንተ ተራሰው መስለኝ ነበር። አሁን ይፎክሩብህን ስታይ ምን ትላለህ? ምን በቃ ሊፈምሱ ምናምን እንደሆነ ታውቃለህ። ተራሰው ያው እንግዲህ ውሻጮ ተብሎ አንበሳ ሳይተኛ አይደርም አይደል?
እኔ ነኝ ያለ ቦክሰኛ ይግጠመኝ እያለ ነው። እስኪ ጥሪውን በሰፊው እናድርስለትና ይሞክረው። በኢቢኤስ ቴሌቪዥን የምናውቀው ጋዜጠኛ ዮናስ ከበደ ከ40 ሺህ በላይ ህፃናት የሞቱበትን የዘር ማጥፋት ወንጀል የጋዜጠኝነት ሙያዊ ስነ ምግባርን ጥሶ የህፃናቱን ሞት ለመደበቅ ሞክሯል ሲል አልጀዚራ ይፋ አድርጓል። ትናንት ምሽት አልጀዚራ ያወጣው መረጃ ጋዜጠኛውና ሌሎች ከኢትዮጵያ የተውጣጡ ጋዜጠኞች ድምፅ ለሌላቸው ድምፅ መሆን የሚለውን የጋዜጠኝነት መርህ በግልጽ በመጣስ ከ40 ሺህ ህፃናት የተገደሉበትን የእስራኤል ጭፍጨፋ ለመሸፋፈን ተመልምለው ወደ ወራሪዋ ሀገር ሂደው እንደነበር አስታውቋል። በጣም የሚያሳዝነው ደግሞ የኬንያና የሌሎች ሀገር ጋዜጠኞች ለሙያቸው ታምነው የተበጀተላቸውን ረብጣ ዶላር ገሸሽ በማድረግ እንዲህ አይነት የዘር ማጥፋት ለመሸፋፈን ሙያችንም ህሊናችንም አይፈቅድም ሲሉ የኢትዮጵያ ጋዜጠኞች ግን ዮናስ ከበደን ጨምሮ 20 ሰዎች በአንድ ጥሪ ብቻ እሺ ማለታቸው ምን ያክል የሰብአዊነት ጥላት መሆናቸውን በግልጽ ማሳየታቸው እንደ ሀገር አፍረንበታል ሲሉ ብዙዎቹ አውግዘውታል። እውነት ነው። የኢቢኤስ ጋዜጠኛው ዮናስ ከበደ በእውነት ይሄንን ካንተ አልጠብቅም። በጣም ማከብረው በስራዎቹም የማደንቀው ነበር። አሁን ግን በጣም ነው ያዘንብህ። እውነት እንደ ሀገር በጣም ያሳዝናል የሆነው ነገር። እንግዲህ እስኪ የሱን ምላሽ እንጠብቃለን። ቤብ ወይ እንስሳ ብትሆን ምን አይነት እንስሳ መሆን ትፈልጋለህ? ባል 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 እንስሳ ነው እንዴ? አዎ ያንቺ አህያሽም በይ እንደ አህያ ውሻሽ በይ። እኔ እኮ አንቺ ባንቀልባ ዝሬ መዞር እኮ ነው የቀረኝ አይደል? ቤብ እንደኔ ትሪት የሚያደርጋል እኮ እንደ ምንድን ነው የአህያ ባለቤቱ ነው የሚባለው። ባለቤቴ ነሽ። ባለቤት የተባለው ወደው አይደለም። እንዴት ባለቤቴ ስልሽ እኮ እንደ ፈረስ አልኩሽ ትጋልብኛለሽ። እንደ አህያ እቃታሽ አንቺ ማለት ነው። እዛ ጋር እቃ መቼ አባሽ አንድ ቀን አንስተሽ የምታውቂው ነገር ሂድ አዘሽ ማለት ነው። እንደንተን እንደውሽ ውሻ ወርወረሽለት እቃ ሲያመጣልሽ እንደዛ እኮ ነው። ያምርብሃል። ውሻነት አለ ለማርያም እንደዚህ አህያነት ፈረስነት የትኛው ነው ያማረብኝ? እኔ ቆንጆ ነገር ወይ እኔ ማለት አይደለም በእውነት የሆነ አሁን አንተ የሆነ የቤት እንስሳ ብትሆን ለምን እንትን ነህ? የሆነ ታሳሳ ዶሮ ነው ዶሮ ማለት ምን ትፈልጋለህ? እኔ ፍቅር ንገረኝ። መሆን ብትፈልግ እኔ ስጠይቅ ጥያቄ አትበሳጭ። እናታን ማርያምን አትበሳጭ። እስቲ ራስሽን ቆም ብለሽ የኔ ባል፣ የኔ ህይወት፣ የኔ ቆንጆ የሳሎን ውሻ ትመስላለህ ስትይ ደስተኛ ሁኝ። አላልኩም ምን አይነት እንስሳ ብትሆን ደስ ይልሃል? አሁን እኮ አልሽኝ እንግዲህ ደስ የሚሉ ቪዲዮ ፕሩፍ አለ። የሳሎን እንስሳ ትመስላለህ። የሳሎን ነገር የቤት እንስሳ ሳይሆን የሆነ ፍቅርህ ነው። በጣም ፍቅርሽ ነው። አዘፍንሽ አይቆጭሽም? እናቴ ትሞት የኔ ፍቅር። ወይ የኔ ቤት እንስሳ እንዳትናገሪኝ። አንድ ሳምንት ተዘጋግተናል። እንዳትናገሪኝ እሺ? ኦኬ ወይ ኤልናታን የኔ ማራቂ ነው። ኤልናታንን ግን ልታሳብደው ነው። ኧረ ወገን እንድረስለት ወንድማችን ኤልናታን ያይዞ። ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። በቀጣይ እስከምንገናኝ ሰላም ቆዩ።